እግዚአብሔር አምላካችን በባይነ ስጋዌው 12 ሐዋርያት መርጧል። እነሱን ከመረጠ በኋላ ዓለምን እያስተማረ እነሱን እርሱ ከዚህ ዓለም ከሄደ በኋላ ዓለምን እንዲያስተምሩ እያስተማራቸው በምሳሌ እያስተማረ ያለ ምሳሌ እያስተማረ መጨረሻ ዛሬ እረኝነቱ ለቅዱስ ጴጥሮስ ያስረከበበት ነው። ከዚያ በፊት አብሯቸው ስለነበር ተሰቅሎ ከመሞቱ በኋላ ከትንሣኤው በፊት በቅዱስ ዮሐንስ ምዕራፍ 10 ላይ እንደምናውቀው አነ ውእቱ አንቀጸ አባግዕ የበጎች በር እኔ ነኝ፣ አነ ውእቱ ኖላዊ ኄር ሸረኛ ቸር ጠባቂ እኔ ነኝ እያለ ሲያስተምር ነበር። አሁን ያን እረኝነቱን ለቅዱስ ጴጥሮስ ያስተላለፈበትን ቃል ነው የምናገር። እግዚአብሔር አምላካችን እረኝነታችን መልካም እንዲሆን በጎችም እናንተ ለጥበቃ ለመጠበቅ እንድትዘጋጁ ዘር ቅዱስ ፈቃድ ይሆንልን። በዚህ ዓለም ብዙ ጠባቂዎች አሉ። መንፈሳውያን ጠባቂዎች አሉ፣ ስጋውያን ጠባቂዎች አሉ፣ ሀገር የሚጠብቁ አሉ፣ እንስሳትን የሚጠብቁ አሉ፣ እንዲሁም አሁን የዱር አራዊት ሁላ የሚጠብቁ አሉ። በእኛ እንጃ አሁን እኛን ግን የሚጠብቀን ያለ አይመስለኝም። የሌሎች ሀገር የእንስሳ ተሟጋች ሁሉ አላቸው። ወደ እኛ ስንመጣ ግን ጠባቂም ያለ አይመስለኝም፣ የሚጠበቅም የለም። ቸር አምላካችን ቸር እረኛ እንዲሰጠን ነው የእርሱ ፈቃድ ይሆንልን። ቸር እረኛ ካለ እንስሳት በሰላም ተሰማርተው ሌባ እንዳይሰርቃቸው እሳር በልተው ውሃ ጠጥተው ወደ ቤታቸው ይመለሳሉ። ቸር እረኛ ካለ ነው። አጥፊ እረኛ ካለ ግን ላይመለሱ ይችላሉና ቸር አምላካችን መልካም እረኛ ያስጠናላችን። እንደምወድህ አንተ ታውቃለህ አለ ቅዱስ ጴጥሮስ። እንደምወድህ አንተ ታውቃለህ። ሁለተኛ ጴጥሮስ ትወደኛለህን አለው። ጌታ እንደምወድህ አንተ ታውቃለህ አለው። እንግዲያስ እነዚህን ጠቦቶችን ጠብቃለ። አያችሁ፣ መጀመሪያ በጎችን አለ። ሁለተኛ ደግሞ በሁለተኛው ምን አለ? ጠቦቶችን ጠብቅ። ሶስተኛ ጴጥሮስ ትወደኛለህን አለው። ሶስት ጊዜ ጴጥሮስ ትወደኛለህ ሲለው ምን ትዝ አለው? ሶስት ጊዜ ካደው ያችን ነገር ሊጠቁምብኝ ነው ወሰጃ ጴጥሮስ ጌታ ሊሰቀል ሲል አካባቢ ሁሉም ቢክዱ እኔ አልክድም ብሎት ወዲያው አይ ሰይጣን ከሪዋላ ወግድ እንደውም ዛሬ ዶሮ ሳይጮ 3 ጊዜ ትክደኛለህ ብሎት ነበርና ያችን ነገር አድርጓ ስለነበረ ያችን ነገር ይጠቁምብኝ ነው ጌታ ኢየሱስ ክርስቶስ ሁሉም ታውቃለህ፣ እንደምወድህ አንተ ጠንቅቀህ ታውቃለህ አለው። እንግዲያስ ገላግልቶችን ጠብቅ፣ እቀባላ ግእትየ በጎችን ጠብቅ፣ መላውን በጎችን ጠብቅ ብሎ አደራ ሰጥቶት እረኝነቱን ለእሱ ሰጥቶ ሄደ፣ ተናገረ። ቸር አምላካችን እንግዲህ በምድር ላይ ስንት አይነት እረኛ አለን? ብዙ አይነት እረኛ አለን ብያቸዋለሁ። ለምሳሌ ከዚህ እንኳን በግም የለ ጠባቂም የለ። ወደ ገጠር ውስጥ ስትሄዱ ግን በወር የሚከፈለው ጠባቂ አለ፣ እረኛ የሚባል በእውነት እረኛ የሚለው ቃል ግን እንደ ስድብ የሚቆጠር እረኛ ልጅ ምሶ አለ ከንቱ እረኛ እኮ እኔ እረኛ ነኝ ብሏል ክርስቶስ እኮ። እረኛ ብለን ሰው ስልጣኔ ክርስቶስን እኮ እየሰደብን ማለት ነው። እረኛ ተብሎ አይሰደብም፣ ባላገር ተብሎ አይሰደብም፣ ነውር ነው። ባላገርስ ሀገር አለ፣ እኛ ምን ሀገር አለ? ባለ ሀገር እኮ ነው። እኛ እንደ ስድብ ቆጥረን እንጠቀመዋለን። እንደው ተቀድሞ የሚመጣብን ስድብ ነው ካፋቸው እና ይገርማቸዋል። እረኛ ደመወዙ ትንሽ ነው። እኔ ለምሳሌ ገጠር ሳለሁ የ8 ብር ደመወዝተኛ እረኛ ነበረኝ። ግን የሚጠብቃቸው እኮ ሀብቶች ብዙ ናቸው። አየህ፣ ይሄ መታመን እኮ በ8 ብር የ10 ሺህ ብር ከብቶች በዚያን ሰዓት ነው የምላቸው። አሁን አንድ ከብት 150 እየተሸጠ ነው። እንግዲህ ሰው አምኖ እረኝነት የሚያስጠብቀው ሰው ከትንሽ ሕፃን ጀምሮ ነው። ይሄ መታመን ነው። እረኝነት የተሰጡትን አደራ ጠብቆ ሳይጠፉ ለባለቤቱ ማስረከብ ነው። እግዚአብሔር አምላካችን እረኝነታችን ለመወጣት ሁላችንም ይርዳል። በተለይ እንመጣበታለን። እረኛ ትክክለኛ እረኛ ማን እንደሆነ የሚያጠፋ ማን እንደሆነ ዛሬ አገር የሚጠብቅ ንጉሥ አለ አይደል? እውነት ይጠብቃላችሁ? አዎ ተጠብቃላችሁ።
እኔ ወደዚህ አልመጣም። ለማነጻጸር ነው እንጂ ይጠብቅ አይጠብቅ ለእኛ ከዚች እስከሚደርስ ብቻ አገር ደለ ይመስልናል። እግዚአብሔር ብናውቀው ግን እረኛም የለም። ነቢዩ ብሏል፣ አቦ በዝንዋይም ይህ ንጉሥ ወይ ቁርባን ይህ መሥዋዕት ወይ አበል ያጸነህ ውጣን። በዚህ ዘመን ንጉሥም የለም ዕጣንም የለም። ዕጣን ይታጠናል፣ ሽታ ግን የለው ዘመኑ። ንጉሥም የለም፣ አገርም አይጠበቅም። በእግዚአብሔር ግን እንጠብቃለን። የእግዚአብሔር ቤተሰቦች ለዚህ ነው ታላቁ ነቢይ ዳዊት እነ እግዚአብሔር ያዕቀበ ሀገረ ከንቶ ይጠግቡ እለ ይህልው። ሀገርን እግዚአብሔር ካልጠበቀ እንጠብቃለን ብሎ የሚደፍሩ ሰዎች በከንቱ ነው ብሏል። እግዚአብሔር አምላካችን ሀገራችን ይጠብቅልን። ሀገር ማለት ሰው ነው። ሰው የሌለበት ሀገር ምን ይባላል? ምድረ በዳ ይባላል። እግዚአብሔር ምድረ በዳ እንዳንሆን ይጠብቀን ነው። ሰው የሚጠብቅ ንጉሥ ከሌለ ሀገር ምድረ በዳ ይሆናል። ሌላው ቀርቶ የሰፈር እኮ የድር እኮ እረኛ አለ፣ የድር ዳኛ አለ። በአግባቡ ልንጠብቅ ይገባል። አገርነት ነው። ሁለት ማለት ከእግዚአብሔር የተሰጠነውን ልናገለግልበት እንጂ ልንገለገልበት አይደለም። በእውነት ሰው ሲሻል ሌላው ሕዝብ ዝቅ ብሎ እንዲያገለግል ነው። በእውነት ዛሬ በዚህም በእኛ ቤትም በዚያንኛውም ቤት ስንት መከራ ታይቶ ይገባል። እውነት ሀገር ለመጠበቅ ነው። እውነት በዚህ ብንገባ ቤተክርስቲያን ለማገልገሉ እኔ ይገርመኛል። ጉቦ ተከፍሎ እኮ ነውር ነው፣ አይገባም። ስለስጡኝ አይባልም። ምን ሊገኝ ነው? ወይም የተጣላው ሰውን ልንበድልበት ነው፣ ወይም የሆነ ነገር ጥቅም ለማግኘት ነው ምንገባ። እግዚአብሔር አምላካችን አካሄዳችን ያስተካክል እንደሁላችን። ዛሬ መከራውናል። የእግዚአብሔር ቤተሰቦች ምንድን ነው የእንጀራ ጉዳይ የሚባል? እንጀራ እኮ ሳይሰረቅም ይበላል። ተሰርቶ ነው የሚገኘው እንጀራ። ሰውን ሳይበድሉ ነው እንጀራ የሚገኘው። እንደዚህ ከሆነ እኮ ትንሿን ነገር እግዚአብሔር ይባርካል። በእውነት እንዲያው በዚህ ዘመን ተሹሞ ያልበደለ ይኖር ይሆን? በእውነት እግዚአብሔር የባረከው በጎችን ጠብቅ የተባለ እውነት በጎቹን ጠብቆ የገባ ሹም ይኖር ይሆን? እንደው ከስጋዊ ፍላጎት ውጭ የሆነ ሰው ይኖር ይሆን? እንደው ለነፍሱ ያደረ ሹም ይኖር ይሆን? ለነፍሱ ያደረ ወታደር ይኖር ይሆን? ዛሬ እኮ ብዙዎችን ገለን አንድ ስለማኖር የምንተጋ ሰዎች ብዙ አለ። በሌላው ሰው ደም የእኛን ቤት የምንመራ ብዙዎች አለ። ሌላውን ገለን እኛ ለመኖር፣ ሌላውን አጥፍተን እኛ ለመትከል። እግዚአብሔር አምላካችን ከዚህ አካሄዳችን ይመልሰን። አሜን። እና ጌታችን መድኃኒታችን ቅዱስ ጴጥሮስን ጴጥሮስ ትወደኛለህ? እወድሃለሁ፣ እንደምወድህ አንተ ታውቃለህ። እንግዲያስ በጎቼን ጠብቅ። እግዚአብሔርን የምትወዱ ከሆናችሁ የተሾማችሁ ሰዎች የእግዚአብሔርን በጎች ጠብቁ። ካህናት የእግዚአብሔርን በጎችን ጠብቅ። እነዚህ ምድራውያን ጠባቂ በጎች እንኳን በደመወዝ ይጠበቃሉ። እኛ እኮ ሰማያውያን በጎች ነን፣ ምድራውያን እኮ አይደለንም። ጠባቂውም ሰማያዊ ነው፣ ተጠባቂዎችም ሰማያውያን ናቸው። በዚህ በስብሰን ፈርሰን የምንቀር አይደለም የዘር ቤተሰቦች። እና ቅዱስ ጴጥሮስ በጎቹን እንዲጠብቅ አደራ የተሰጠበት ቅዱስ ጴጥሮስን አገርነትን የተወጣ ታላቅ ጠባቂ ታላቅ አባታችን ነውና እኛም የእርሱን ፈለግ እንድንከተል እግዚአብሔር ይርዳን። በእውነት ቤት መጠበቅ ማለት ምን ማለት ነው? ይመላላቸው በጎች የእግዚአብሔር ቤተሰብ መላችሁ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶች በግ እስኪ በጉ ናቸው። አስቡ። አሰው በረት፣ አሰው አዝመራ፣ የሰው ቅጠል፣ የሰው አዝመራ ከመብላት እስቲ ተከልከሉ። እስቲ መልካም በጎችን እስቲ እኛም የትኞች በጎች እንደጠፈን እንቁጠራችሁ። ካይናት እንግዲህ እረኝነቱን ተሰጥተናል። ለቅዱስ ጴጥሮስ ይስጠው። ቅዱስ ጴጥሮስን ተተክተን ደግሞ የምንጠብቅኛለን። በዘመኑ ያለ ነው። ማን ከቤት ዋለ፣ ማን ከቤተ ክርስቲያን መጣን ብለን እንቆጣጠራለን። እረኛ እኮ በጎቹን ጧት ከቤት ይዞ ሲሄድ ይቆጥራል።
ውሃ ሲያጠጣ ይቆጥራል። ማታ ቁጥራቸውን አጥቆ ቆጥሮ ያመጣል። የትኛው እንደጠፋቸው ዛሬ በጎቹ የሚቆጥር ሰው አለ እንዴ? እረኛ ከቤቱ ይኖር አይኖር በጎቹ የሚያውቅ ሰው አለ? የሚያውቅ እረኛ አለ? እግዚአብሔር አምላካችን በእውነት ይህንን አደራ ለመወጣት ያብቃል። ዛሬ የትኛው ህብረተሰብ ተራበ፣ የትኛው ህብረተሰብ ተበደለ ብሎ ቢጮህለት የሚሰማ ዳኛ አለ? እጅችን ነው ዳኛ አይደለም። እኛም ቤት ነው መነኩሴው እንደ መነኩሴ ያስብ፣ ካህናቶች እንደ ካህን ብለን አናስብ። እግዚአብሔርን ሆኖ የሚያስብ የለም። እግዚአብሔር አምላካችን ከተሳሳተው መንገድ ይመልሰን። አሜን። እንግዲህ ጠቦቶችን ጠብቅ። ጠቦቶች የ30 የ40 ዓመት ጎልማሳ ነው። በኃይለኛው ጥበቃ ያስፈልጋል። የእግዚአብሔር ቤተሰቦች እንዴ ዛሬ እኮ መስቀሉን አንሸርቆ እኮ በአርብረቡ ሁላ ዛሬስ እግዚአብሔር የተመሰገነው ይችን ባለ አምሷ ዝም ብሎ ያለውም የሌለውም ካገኘ ይበላል፣ ካላገኘ ጾሙን ይገፋል። ሁሉ ጾም ነው ለሌለው ሰው በራቀም እኮ ስንቱ ወጣት ነው። ዛሬ ደግሞ የመጣ ፋሽን የምትሉት አለ። ፋሽን ማለት መንገድ አይገባኝም። ዝም ብያ እንደናንተ ፋሽን የምል እንጂ ዝም ብሎ ቡና አለ። በጠዋቱ ተነስቶ ቡና መጣት ይሄ ነው እንግዲህ ክርስትና። ይሄ ነው በግነት፣ ይሄ ነው ጠቦትነት። እነዚያ ጠቦቶች በእውነት እረኛ የላቸው። ቅዱስ ጴጥሮስ አይጠብቃቸው ተወጣጡ። ታው መቅሰፍትም የበዛ በዚህ ምክንያት ነው። እግዚአብሔርን ብንለምን ያልሰማለ በዚህ ምክንያት ነው። ያልከሳ ሰውነት መቼም ጸሎቱ አይሰማለትም። የእግዚአብሔር ቤተሰቦች ጥጋባችን ሳይለቀን ሳንራ አፋችን መርመስ ሳይሰማን እግዚአብሔርን በመንሳት እናስታውሱ። እግዚአብሔር እኮ 40 ሌሊት 40 መዓልት ገጥሞ እኮ የእሱ ጾና አልቆ ምን ይጠቅመዋል? ለእኛ እኮ ስርዓት እየተከለልና እግዚአብሔር የተጠመቀ የእሱ ጥምቀት ቢጠመቅ ባይጠመቅ ምን ይጠቅመዋል? ጥምቀትን ለእኛ እየመሰረተ ነው። እንደዚህ አድርጉ፣ እንደዚህ አድርጉ፣ እንደዚህ ብታደርጉ ትድናላችሁ እያለ ነው። እኛ ግን ከመዳን ለመጥፋትን መርጠን ምንደርስ ፍጥረቶች ሆነናል። እግዚአብሔር አምላካችን በቀናው መንገድ ይምራለን። አሜን። እግዚአብሔር ቤተሰቦች በጎችን ጠብቆ መስሉ በጎችን ጠብቅ። እግዚአብሔር አምላካችን ቸር ጠባቂዎች ተንተውለ አሜን። በእውነት አቤት ስንለው የሚሰማን፣ ተበደልን ስንለው በደላችን የሚያዳምጠን፣ ራበነ ስንለው ራባችን የሚያስታግስልን፣ ጠማነ ስንለው ጥማታችን የሚያረካልን እረኛ እግዚአብሔር አምላካችን ይስጠንቀው ነው። አሜን። አሁን ያለው እረኛ እንደዚህ አይደለም። በቁስል ላይ እንጨት የሚሰድር እረኛ ዛሬ ፍርድ ቤት ብትሄዱ እኮ ማለት ነው ተበድላችሁ ይባስ ደግሞ እዛ ተበድላችሁ ትመጣላችሁ። ልትካሱ ሄዳችሁ ክሳችሁ ትመጣላችሁ። ስትገቡ በዚህ ቤተክርስቲያንም ቢሆን ማለት ነው አስቸጋሪ ሰዓት ነው የመጣብን። እግዚአብሔር ቤተሰቦች ይህንንና በምንድን ነው የምናስወግደው? በመጾም በመጸለይ ለእግዚአብሔር በመንገር እግዚአብሔርን ሳንይዝ የምንታገለው ትግል ፍሬ ያመጣል። ቅዱስ ጴጥሮስ በባሕሩ ሄዱ አሳ ሊያሰግሩ ገብተው አንድም አሳ ሳይዙ አደሩ። ጌታችን ሲነጋ ከወደቡ ጋር አጠገብ ተቀምጠው አዩት እና ጌታችን ልጆቼ እንደው አንዳችን የምንበለው ነገር የላችሁም አላቸው። ኧረ የለንም አለ። ሌሊቱን ሙሉ መረባችን ጣለ፣ ግን አንድም አሳ አልያዝንም አለ። ማን ስለደበሩ? እግዚአብሔር ስላልነበረ። በሉ መረባችሁን በመርከቡ በስተቀኝ ጣሉት፣ ብዙ አሳ ትይዛላችኋል። ግን እኮ ባሕሩም አልተቀየሩም። መርከቡን የሚያውለው ውሃውን የሚያውለው ግን በስተቀኝ በኩል ጣሉት አላቸው። ያኔ መረቡ እስከሚቀደድ ድረስ አሳ ሞላላችሁ ይላል። ክብር ምስጋና ይሁን እግዚአብሔር ቤተሰቦች። ከእግዚአብሔር ጋር ከሆነ መረባችን ይሞላል። ከእግዚአብሔር ጋር ከሆነ ያጣነውን ሁሉ እናገኛለን። እንደው ሌሊት ሙሉ ስንት ሌሊት እንደማደር ነው መሰላችሁ ባልሆነ ነገር። ሌሊት ተኝተን ሰው እንደገደልን እናድራለን በሀሳባችን።
ሌላ ዓለማዊ ሀሳብ ስናስብ ስንደግ እናድራለን። ምንም ያላተረፍንበት ብዙ ሌሊቶች አልፈዋል። የዘር ቤተሰቦች እንግዲህ የምናተርፍበትን ሌሊት እግዚአብሔር ይስጥን። መረባችን የሚሞላበትን የምናገኝበትን ባይረ እግዚአብሔር ያስፋልን ነው። መረብ ማለት የእግዚአብሔር ቤተሰቦች ወንጌል ናት። አሳ አጥማጅ የተባለ ቅዱስ ጴጥሮስ፣ ባሕር የተባለ የዓለም ነው። አሳ የተባለ ምዕመናን ናቸው። እንግዲህ በቤተ ክርስቲያናችን እንድትኖሩ እግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ በቅዱስ ቤተ ክርስቲያን ከመላለን አይረበን አይጠማን። እግዚአብሔር ከኛ ጋር እንዘ እግዚአብሔርን ስገነ ማን ይችለናል? እግዚአብሔር ከኛ ጋር ሳለ ማን ይችለናል? ማለት በጳውሎስ እግዚአብሔር ያደረበት ሰው ጠላት አያሸንፈው፣ አራዊት አያስፈርም፣ ረሃብ፣ ቸነፈር፣ ጥም፣ መራቆት አያስፈርም። ምክንያቱም እግዚአብሔር ልብሷል። እግዚአብሔር ለዚህ ሁሉ ይበቃል። እግዚአብሔር ልብስ ነው። እግዚአብሔር ምግብ ነው። አነ ውእቱ ህብስተ ሕይወት፣ እኔ የሕይወት እንጀራ እኔ ነኝ እያለ ራሱ ተናግሯል። እኔ ከምሰጠው ውሃ የጠጣ ዳግመኛ አይጠማም እያለ ተናግሯል። ስለዚህ እሱን ከበላን እሱን ከጠጣን ምን ያደርግልናል ሌላ? ከዚያ በኋላማ በመንግሥተ ሰማያት ከእርሱ ጋር ከጻድቃን ማኅበር እናኖር እንዴት ያስደስታል መሰላችሁ? እግዚአብሔር አምላካችን ሁሉ ፈጽመን ሕይወታችን ከእርሱ ጋር እንድናኖር ቅዱስ ፈቃዱ ይሁንልን። ቸር እረኛ እስቲ ቸር እረኛ በሉ። አሁን ቸር እረኛ አለ? እስኪ ምን ጠይቃችሁ? ቸር እረኛ አለ? የለም። እንዴት ቸር እረኛ አስጠነ ብላችሁ ደግሞ ትገላችሁ። አንዳንድ እረኛ አለ ደሞዙን ይበላና ማለት ነው ወይ በጅሱን ጭንቅላቷን በድንጋይ ብሏት ይመጣል ማለት ነው። የሚጎዳ ማን ነው? ባለቤቱን ካላለ እኛ አንዳንድ ራሳችን መፍጠር የእግዚአብሔር ቤተሰቦች ለባለቤቱ በጅቱ እንደምታስቆረቆረ ለክርስቶስ እኛ ተሰቅሎልናል እኮ ታሞልናል እኮ ተገርፎልናል እኮ። ይህን እያሰብን ነው መኖር ያለብን። እንዴት እረኝነትን ቀላል እናደርገዋለን? ካይ ነው እንዴት በግነታችን በሜዳ ዝም ብላችሁ እንደዋዛ ትቀሩ ይሆናል። በግድ የላችሁ። ኧረ ወደ እናታችሁ ወደ ቅዱስ ቤተክርስቲያን ቅረቡ። በእውነት ለነገሩ በእናንተ አይፈረድም። እኛም ስለማንጠብቃችሁ በለመለመ ነው ስለማናሰማራችሁ። የለመለመ መስክ ማለት ምን ነው? መስቀል ራሱ የለመለመ መስክ ነው። በመስቀሉ ተዳስሳችሁ ትፈወሳላችሁ። ሥጋው ደግሞ መስክ ነው፣ የለመለመ ነው። በዚህ መሰማራት እንዴት ያቅታችኋል? ዘር ቤተሰቦች ይህ እኮ በነፃ ነው፣ አትከፍሉበትም እኮ። እናንተም እንደ ዛሬ አሁን እንደምታመጡት ግራ ይገባኝ። ቁጭ ብላችሁ አስራት ዘግታችሁ ስታጡ ለመድኃኒዓለም ያለ እውነት ቤተሰቡ ሞልቶለት ሆነ ውስጥ እውነት በሽንኩርት አልተጣላችሁት እዚያ ብትጠጡ ሰዎች ይህንን አካሄዳችን እንድናሳምር እግዚአብሔር ይርዳን። እዚህ እኮ ቤተሰብ አይለይበትም። የእግዚአብሔር ቤተሰቦች ሁሉም የነጻ ይጠጣበታል፣ ሁሉም የነጻ ይበላበታል። ሁላችንም መጥተን እንድንበላ እንድንጠጣ ቅዱስ ፈቃዱ ይሁንልን ነው። ቸሩ እረኛ መድኃኒዓለም በምድርም ውስጥ ያሉ በሰማያውያን አባቶቻችንም እረኝነታችን ተወጥተን እናንተን በጎችን ይዘን ወደ መንግሥተ ሰማያት እንድንገባ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ሀገራችን ኢትዮጵያን ሰላም ያደርግልን አምላካችን። በተለይ ጸልዩ፣ ግድ የላችሁም፣ አትተኙ። ሌሊቱን በከንቱ አታሳልፉ። ሳታጠምዱበት አሳ ሳትይዙበት አትደሩ እባካችሁ። አሁን እዚህ ማለት ቁሞ የሚጨርሱ አሁን እግዚአብሔር ያሳያችሁ። አሁን እግዚአብሔር ይሰማል ብላል ወይ ጸሎት አይደለም ወይ ትምህርትም አይደለም። ይሄን አንድ ሰው በጆሮ ሹክ ቢል ጸሎቱም ያለበት ይጠፋል ራሱ። ከሁሉ ቦታ አጎልኩ ሁሉ በረከት ከበረከት ሁሉ አንድ ሳሎን ቀረው እንዳለ ከአንድ ሰዓት ነው። አትቅር፣ ግድ የላችሁ። ሌሊት ተነስታችሁ ጸልዩ፣ ግድ የላችሁ። እስኪ አንድ ሰዓት ሌሊት ስጡ። መንፈቀ ሌሊት የተነሳ እኮ ነው ያለ ዳዊት። መንፈቀ ሌሊት የተነሳ ከመግነ ይለከ በእንተ ኩነኔ ጽድቅከ። ስለ እውነተኛ ፍርድ፣ ስለ እውነተኛ አስተዳዳሪነት፣ ስለ እውነተኛ መግቦትነት በሌሊት እኩሌታ ተነስቼ ለአንተ እገዛልሃለሁ እረ። እኛ ግን እንዲሁ እንቅልፍ አልወስደን ካለ መገለባበጥ ዝም ብሎ ምን ያደርጋል? ከመገለባበጥ ቁጭ ብሎ ተመስገን
የስላሴ አጾም ድንቅ ብሎ መተኛት እኮ ይቻላል። ለራሱ ትልቅ ጸሎት ነው። ስላሴን ስም ጠርቶ መተኛት። ዛሬ አምላካችን የስላሴን ስም ጣቀንት እንድን የእግዚአብሔር ቅዱስ ፈቃድ ይሁንና የተጀመረችዋን ቅዱስ ቤተክርስቲያን ተፈጽማ ከዚያች ገብተን ደግሞ በሰፊው አገልግሎት እንድናገኝ የእግዚአብሔር መልካም ፈቃዱ ይሁንልን። የእግዚአብሔር ቸርነቱ ምሕረቱ ከሁላችን ጋር ይሁን። የእመቤታችን አማላጅነት፣ የቅዱሳን ሰማዕታት ተራዳኢነት፣ የቅዱሳን መላእክት ጠባቂነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።